የእምነት አባት ተብሎ የሚጠራው አብርሃም ስንት ልጆች ነበሩት? 1 2 ወይስ 7 እና 8? ብዙዎቻችን አብርሃም በተስፋው ቃል መሰረት በ100 ዓመቱ ስለወለደው ደግሞም እርሱን ለመሰዋት ስለታዘዘው ስለ ወራሹ ይስሐቅ እናውቃለን። ነገር ግን አብርሃም አንድ ልጅ ብቻ ሳይሆን ከ3 ሴቶች የወለዳቸው 8 ልጆች ነበሩት። በዛሬውም ቪዲዮ የአብርሃም የበኩር ልጅ ስለሆነው ስለ ባሪያይቱ ልጅ እስማኤል እናያለን። በዚህም ቪዲዮ እናትና አባቱ እነማን ናቸው ከሚለው ጀምረን ስለ አወላለዱ፣ ስለ ስደቱ፣ ደግሞም እግዚአብሔር አምላክ ስለገባለት ኪዳን እንዲሁም በታሪክ ውስጥ የአረቦች አባት እንዲሁም ነቢዩ መሐመድ የእርሱ ዘር ነው ስለመባሉ እና ሌሎች አስተማሪና አስደናቂ ታሪኮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቻናሉን ሰብስክራይብ እና ቪዲዮውን ላይክ ማድረጎን አይርሱ። ከብዙ ሺህ ዓመታት በፊት በካራን ምድር የሚኖር አብርሃም የሚባል ሰው ነበር። ከዕለታት በአንዱ ቀንም እግዚአብሔር አምላክ ተገለጠለትና ከአገርህ ከዘመዶችህም ከአባትህም ቤት ተለይተ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክህም አለው። አብርሃምም እግዚአብሔር እንደነገረው ሄደ። አብርሃም እግዚአብሔርን ታዞ ከአገሩ ከካራን ሲወጣ የ75 ዓመት ሰው ነበር። ከዚህ በኋላ እግዚአብሔር የሰማይ ከዋክብትንና የምድርን አሸዋ እያሳየው የእርሱ ዘር እንደዚህ እንደሚበዛ ቢነግረውም አብርሃም ግን አንድ ልጅ እንኳ አልነበረውም። ስለዚህ የአብርሃም ሚስት ሳራ እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ በማለት ግብፃዊት ባሪያዋን ሰጠችው። የዚህችም ባሪያ ስም አጋር ነበር። መጽሐፍ ቅዱስ በዘፍጥረት ምዕራፍ 16 ላይ አጋርን ግብፃዊት ባሪያ ብሎ ይጠራታል። ነገር ግን ጥንታዊ የአይሁድ ታሪኮች አንድ አስገራሚ ነገር ይነግሩናል። አጋር ተራ ባሪያ አልነበረችም። እርሷ የግብፅ ፈርዖን ልጅ ነበረች። ፈርዖን በዘፍጥረት ምዕራፍ 12 አብርሃምና ሳራ በግብፅ ሳሉ የእግዚአብሔርን ኃይል ካየ በኋላ ልጄ በሌላ ቤት ንግሥት ከምትሆን በዚህ የእግዚአብሔር ሰው ቤት አገልጋይ ብትሆን ይሻላታል ብሎ ለአብርሃም ሰጣት ይላሉ። ስለዚህ አስቀድመን እንዳነሳ ነው ሳራ መሃን ስለነበረች ባሏን አብርሃምን ወደ ባሪያይቱ አጋር ግባ አለችው። ይህም የሆነበት ምክንያት በዚያ ዘመን ባህል መሰረት አንዲት ሚስት ልጅ መውለድ ካልቻለች አገልጋይዋን ለባሏ በመስጠት የሚወለደውን ልጅ እንደ ራሷ ልጅ አድርጋ ማሳደግ ስለምትችል ነበር። ሳራ የተስፋ ቃሉ ስለዘገየባት እግዚአብሔርን ለማገዝ ፈለገች። ስለዚህ አጋርን ለአብርሃም ሰጠችው። አጋርም ጸነሰች። ነገር ግን ይህ እርግዝና እንዳሰቡት ቀላል አልነበረም። አጋር እንደ ጸነሰች ስታውቅ እመቤቷን ሳራ በዓይኗ አቃለለቻት። ምናልባትም እዚህ ጋር አጋር እግዚአብሔር ከሳራ ይልቅ እኔን መረጠ፣ እኔ የፈርዖን ልጅ ነኝ ብላ አስባ ሊሆን ይችላል። ሳራ በባሪያዋ በመናቋ እጅግ ተናደደች፣ ደግሞም ተቆጣች። አብርሃምንም መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠሁ፣ እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ፣ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ባሪያሽ በእጅሽ ናት፣ እንደወደድሽም አድርጊባት አላት። ከዚያም ሳራ አጋርን በጣም አሰቃየቻት። ነፍሰ ጡሯ አጋርም ይህንን ስቃይ መሸከም አልቻለችም። ስለዚህም ወደ በረሃ ኮበለለች። በሱር ምድረ በዳ ወደ ግብፅ በሚወስደው መንገድ ላይ አንድ ተአምር ተፈጠረ። የእግዚአብሔር መልአክ አጋርን አገኛት። በመጽሐፍ ቅዱስ ውስጥም ለመጀመሪያ ጊዜ የእግዚአብሔር መልአክ ለሴት ሲገለጥ የምናየው እዚህ ጋር ነው። ስሟንም ጠርቶ አናገራት፣ እንዲህም አላት፣
የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛዋለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቷልና፣ እርሱም የዱር አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የማየኝን በውኑ እዚህ ደግሞ አየሁትን ብላለችና። ይህ የዱር አህያ የሚለው ንግግር ለዘመናችን ሰው ስድብ ሊመስል ይችላል። ነገር ግን በዚያ ዘመን የዱር አህያ ማለት የነጻነት፣ የጥንካሬና ለማንም የማይገዛ የጀግንነት ምልክት ነበር። እስማኤል ማንም የማይገዛው በነጻነት የሚኖር ሕዝብ አባት እንደሚሆን ቃል ተገባለት። አጋር ወደ አብርሃም ተመለሰች። አብርሃም 86 ዓመት ሲሆነው እስማኤል ተወለደ። ለ13 ዓመታት እስማኤል የአብርሃም ብቸኛ ልጅና የልቡ ደስታ ነበር። ስለዚህ እስማኤል የእምነት አባት ተብሎ የሚጠራው የአብርሃምና የግብፃዊቷ ባሪያ አጋር ልጅ ነው። አወላለዱም ይህን ይመስል ነበር። አብርሃም ልጁን እስማኤልን እጅግ ይወደው ነበር። ይህንንም ፍቅር በዘፍጥረት ምዕራፍ 17 ላይ በግልጽ እናየዋለን። እስማኤል የ13 ዓመት ልጅ እያለ እግዚአብሔር ሳራ እንደምትወልድና እንደሚባርካት ለአብርሃም ነገረው። አብርሃም ግን እግዚአብሔርን እስማኤልን ብቻ ባርከህ ባኖርክልኝ አለው። ይህ የአብርሃም ንግግር ለልጁ እስማኤል ያለውን ፍቅር የሚያሳይ ነበር። እንዲሁም በዘፍጥረት 21 ሳራ አጋርን እና እስማኤልን አባራቸው ስትለው አብርሃም የልጁ ነገር እንደከበደው ወይም ችግር እንደሆነበት ደግሞም እግዚአብሔር አምላክ ስለ ባሪያህና ስለ ብላቴናው አትዘን በማለት ሲያጽናናው ስለ እስማኤልም ሰምቻለሁ፣ 12 አለቆችን ይወልዳል፣ ታላቅ ሕዝብም አደርገዋለሁ በማለት ሲናገረው እናያለን። ጊዜው ሲደርስ ይስሐቅ ተወለደ። ይስሐቅ ማለት ሳቅ ማለት ነው። ቤቱ በደስታ ተሞላ። ነገር ግን ይህ ይስሐቅ ብዙ አልቆየም፣ ወደ ጦርነት ተቀየረ። ይስሐቅ አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቷ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምንም ይህችን ባሪያ ከነ ልጇ አሳድድ፣ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህም ምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አሌው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔር ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ፣ በፋራን ምድረ በዳም ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት።
እስማኤል በአዲስ ኪዳን ትምህርቶች ውስጥ በተለይም በሐዋርያው ቅዱስ ጳውሎስ ትምህርቶች ከአምላክ ቃል ኪዳንና ስጦታ ይልቅ የሰው ጥረት የሚታይበት የአሮጌው ኪዳንና የባርነት ወይም የሕግ ምሳሌ ተደርጎ ይነሳል። የአዲስ ኪዳን ትምህርቶች እስማኤልን የሚኮንኑ ወይም ሕይወቱ እንዲህ ነበር ብለው የሚናገሩ አይደሉም። ነገር ግን እስማኤልን እንደ ሥጋ ሥራ ውጤትና እንደ ሕጉ ምሳሌ አድርገው ያነሱታል። እስማኤል በእስልምና ውስጥም ይነሳል። በቁርአን ውስጥም እንደ ነቢይ፣ የብዙ አረብ ዘሮች አባት፣ እንዲያውም ነቢዩ መሐመድ እንኳ ከእርሱ ዘር እንደመጣ ይታመናል። እንደ እስልምና እምነት ከሆነም አንድ አምላክን የማምለክ ምሳሌ የሆነውን ካባ አብርሃምና እስማኤል ናቸው ያደሱት ወይም ድጋሜ ሰሩት። በእስልምና መሠረት መጀመሪያ ካባን የገነባው አዳም ነው። በጊዜ ብዛት ሲበላሽ ሲፈርስ በእግዚአብሔር ትእዛዝ መሠረት ድጋሜ የገነባው አብርሃም ነው። እስማኤልም አግዞታል ይላሉ። ወደ መጽሐፍ ቅዱስ ስንመለስ አብርሃም በሞተ ጊዜ ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊው በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። የእናቶቻቸው ጠላትነት፣ የበረሃው ስደት፣ የዓመታት መለያየት እነዚህን ወንድማማቾች አልለያቸውም። በመጨረሻው ሰዓት የአብርሃም ልጆች አባታቸውን ለመቅበር አብረው ቆሙ። የዱር አህያ የተባለውና የተስፋው ልጅ በሐዘን አንድ ሆኑ። የእስማኤል ዘሮች እስማኤላውያን የያዕቆብ ልጅ ዮሴፍ በወንድሞቹ ተይዞ በጉድጓድ ውስጥ ከተጣለ በኋላ በወንድሞቹ የተሸጠው ወደ ግብፅ ለሚሄዱ እስማኤላውያን ነጋዴዎች ነበረ። እንዲሁም በጌዲዮን ዘመን መጽሐፍ ቅዱስ ምድያማውያንን እስማኤላውያን ብሎ ይጠራቸዋል። ጌዲዮን ድል ሲያደርጋቸው የወርቅ ጉትቻቸውንም ወስዶ ነበር። እስማኤላውያን ዛሬም ድረስ በመካከለኛው ምስራቅ ያሉ የበርካታ ሕዝቦች አባቶች እንደሆኑ ይታመናል። ታሪካቸው የእግዚአብሔርን ታማኝነት ያሳያል። ምንም እንኳ እንደ ይስሐቅ የቃል ኪዳን ወራሾች ባይሆኑም እግዚአብሔር ለአባታቸው ለአብርሃም በገባው ቃል መሠረት ጠብቋቸዋል፣ አብዝቷቸዋልም። እስማኤል 137 ዓመት ኖረ፣ ከዚያም ሞተ። የእስማኤል ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ። ምንም እንኳ ሰዎች ቢገፉን፣ በበረሃ እንደተጣልን ቢሰማን ወይም ተስፋ ብንቆርጥ ብቻችንን አይደለንም። እግዚአብሔር የይስሐቅ አምላክ ብቻ አይደለም፣ እሱ የእስማኤልም አምላክ ነው። በችግራችን ጊዜ ጩኸታችንን የሚሰማ፣ በበረሃ ውስጥ የውሃ ጉድጓድ የሚያዘጋጅ አምላክ ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ